ጉድ እኮ ነው አለ። ይሄ ጉድ ግን መቼ ነው የሚያልቀው? የሚገርም ነው። ዛሬ ደግሞ ሄርሜላና ሩታ ፊት ለፊት ተገናኝተዋል። በአንድ ወንድ በቃ ሊጫረሱ ነው እኮ እናንተ። ሩታ ጨልላለች፣ በቃ አብቅታለች። የምታወራውን፣ የምታደርገውን፣ የምትለውን፣ የምታነሳው፣ የምትጥለው ሁሉ ነገር ግራ ግብት ብሏት በቃ ከባድ ጭንቀት ውስጥ ከባድ ጫና ውስጥ ነው ያለችው ሄርሜላ በዚህ ሰዓት። ተመልካችም ሁሉም ሰው ሩታም ሳይቀር ይረግሟታል፣ ይሰድቧታል። ግን ከአንድ ጸጉሯ አንድ ዘለላ ጸጉሯ እንኳን ምንም አልተነካችም። እንደምታዩት አምሮባት ፏ ብላ ፈሽፈሽ ብላ በቃ በአብርሽ እርግጠኛ ሆና በደንብ እየተከራከረችለት በደንብም እያሸነፈች በደንብ በቃ በእጇ አስገብተዋለች በሚገርም ሁኔታ ማለት ነው። ሩታ ግን ወይ ከአብርሽ አልሆነች ወይ ከራሷ ጋር አልሆነች። በቃ ከራሷ ጋርም ከሄርሜላ ጋርም ከአብርሽ ጋርም እየተጣላች በዚህ ሰዓት ምንም መወሰን አልቻለችም። የራሷ አቋም የላትም ሲጀመር ማለት ነው። እና እኔ አሁን ላይ ቪዲዮን ዝም ብዬ ከማየት ውጭ ወይ ደግሞ በሚሰሩ ቪዲዮዎች ሀሳብ ከመስጠት ውጭ ምንም በቃ ሩታም የራሷ አቋም ስለሌላት እኔ ምን ላረጋትም ልረዳትም ላስተካክልላትም የምችለው ነገር የለም። ሄርሜላም ደግሞ የራሷ አቋም አላት፣ እየሄደችበት ነው፣ እየሄደች ነው። አብርሽም በቃ እንዲህ አስቡት እንግዲህ ሩታ አብርሽን ለማግኘት እንዴት ነው የምትለምነው? ምንድን ነው ይህን ያህል ማለት ምንድን ነው ከአብርሽ የተለየ ነገር? አብርሽም መተው የከበዳት ለምንድን ነው ማለት በዚህ ልክ ለምንድን ነው ክብሯን ዝቅ የምታደርገው? የእውነቴን ነው የምላችሁ፣ አሳያችኋለሁ ምናምን ሩታ ላይ ማለት ሄርሜላ ላይ ትዝታለች፣ ሌሎች ጓደኞቹ ላይ ትዝታለች፣ አብርሽ ላይ ትዝታለች። ግን አንድም እርምጃ ምንም አታደርግም ሲጀመር ማለት ነው። ፍቺ እኮ ይህን ያህል ምንም በሄደበት ሁሉ እየተከተለች እየዞረች መስጠትም ለመስጠትም መሞከርም አትችልም። በቃ ህግ ይዞታል። በህግ መጠየቅ ያለበት ነገር ይጠየቃል። ከዛ ውጭ እሷ መቁረጥ መጨከን ስላቃታት በቃ ፉከራ ብቻ፣ ሁሌ ጭቅጭቅ፣ ሁሌ ኝኝኝ ማለት ብቻ እንዴ ልቧን ሁሉ አሁን እሺ አብርሽን ቀጠረችው አይደል? ላገኝ እፈልጋለሁ ምናምን ብላ ፈለገችው አይደል? እሺ አላት። ከዛ የመጡት ግን ሄርሜላና ብሩክ ናቸው። ስለዚህ እነሱን ሳይ እኔ ማለት ነው በሩታ ቦታ ሲሆን በቃ ጥያቸው ሄዳለሁ። ማውራት የፈለግኩት ከእሱ ጋር ነው ብዬ እንጂ ለምንድን ነው በዚህ ሰዓት ከሄርሜላ ጋር ቦታ ሰጥቼ በቃ ክብሯን ዝቅ አደረገችው። ራሷ በራሷ ጊዜ ክብሯን እያወረደችው ያለችው ሩታ ናት። ራሷን ካላከበረች ማን ሊያከብርላት ነው? እዚህ ጋር ባሏማ እኮ ጥሏት ሄደ እኮ። ባሏማ እኮ ከሌላ ሴት ጋር ሸሸ ገዳሚ እያለ ነው። ባሏማ እኮ ልክ ጀብድ እንደሰራ በቪዲዮ የሚያደርገውን የቀኑን ውሎ በቃ ሁሉን ነገር እያሳየ ነው። ራቁቱን መለመላውን እያየ ነው አይደል እንዴ? በቃ አላከበራትም። ስለዚህ ራሷን የማታከብር ከሆነ ማን ሊያከብርላት ነው? ከየት መጥቶ ማን ነው ሊያከብርላት የሚችለው? ራሷን ስታስቡት ማለት ነው እንዴ። በጣም በቃ ይገርመኛል። እና ሩታ በጣም ተቃጥላለች። እኔ የገረመኝ የሩታን ነገር ልንገራችሁ። በእርግጥ ፍቅር ብዙ ነገር ሊያስደርጋችሁ ይችላል። ፍቅር ዝቅ ሊያስብላችሁ ይችላል። ፍቅር ብዙ ነገር በቃ ያልሆናችሁትን እንድትሆኑ ሊያደርጋችሁ ይችላል። ሌላ ማንነት እንድትይዙ ሊያደርጋችሁ ይችላል። በጣም ከባድ ነው። የምትወዱትን ሰው እንዲማጣት፣ የምትወዱትን ሰው እንዲህ አይናችሁ እያየ በሌላ ሴት ተቀይሮ ስታዩት በጣም የሆነ እሷ ጋር ማድረግ የነበረበትን ነገር ከሌላ ሴት ጋር ሲያደርግ እንደማየት የሚያናደድ የሚያቃጥል ነገር የለም። ግን ታዲያ እንደዛ ከሆነ ይቅርታውን የማትቀበለው ነው ያልገባኝ ነገር። ወይ አትቆርጥ ወይ ይቅርታውን አትቀበለው። ምን ይሁን ነው የምትለውን? እሺ ምን ይፈጠር? እሺ ፍቺ ወረቀት ፍቺ ሳትፈቺውም እኮ መተው ትችያለሽ። ምንድን ነው ይህን ያህል ፍቹ? ምን ህይወትሽ ላይ ምን ለውጥ ሊያመጣ ነው? ተፋታሽ አልተፋታሽ ሲጀመር ቤተሰብ ቁሞ መርቆ የነፍስ አባት የሌለበት ጋብቻ የሌለበት ሰርግ ነው የሆነው አይደል እንዴ? ዝም ብሎ የሆነ የኩታራ የቃቃ ሰርግ አይደል እንዴ የሆነው? ቤተሰብ እንኳን ደስታችሁን የሰርግ ደስታ እንደው በዚህ ምድር ላይ የሚያስደስተው የሰርግ ፕሮግራም ነው አይደል እንዴ? አንድ ሴት ልጅ ስታገባ ወግ ማዕረጓን ስታይ የቤተሰብም የሙሽራም የሙሽሪትም ደስታ ነው አይደል እንዴ? ይህን ደስታችሁን እንኳን በጾም ወቅት ብዙ ነገሮች አይተናል። ትክክል ያልሆኑ ነገሮች ሆነዋል አይደል እንዴ? አልፏል። በእርግጥ ያለፈ ነገር ነው፣ ያለፈ ታሪክ የማምጣት አይደለም። ግን እንደዛ ለተጀመረ ቃቃ ለሚመስል ትዳር ወይ ደግሞ ቃቃ ለሚመስል የሰርግ ፕሮግራም ወይ ደግሞ የጋብቻ ምንድን ነው ይህን ያልተጨነቅሽበት? ተፋታሽ አልተፋታሽ ህይወትሽ ላይ የሚያመጣው ለውጥ ምንድን ነው? አብርሽ ጋር ስለተፋታሽ አንቺ ጋር ይመጣል ወይ? የፍቺ ወረቀት ስላመጣሽ አብርሽ ከጸጉሩ ዘለላ የሚቆረጥ ነገር አለ ወይ? እግሩ ይቆረጣል ወይ? እጁስ ይቆረጣል ወይ? ያልገባኝ ነገር ማለት ነው። ምንድን ነው ፍቺው? አሁን ለአንቺ ትርጉሙ ምንድን ነው? ጥቅሙ ምንድን ነው? እየሄድሽ ራሽን በቃ ዝቅ የምታደርጊ አንቺ ነሽ። ክብርሽን እያወረድሽው ያለሽው አንቺ ነሽ። ምክንያቱም አንቺ የሚመጥንሽ ሰው ጋር ነው ሄደሽ ማውራት ያለብሽ። ከማይመጥንሽ ሰው ጋር ከወረደ ሰው ጋር እያወራሽ በቃ ክብርሽን ማወረድሽው። በቃ የምታወሪው ቃል ራሱ ጠፍቶብሻል። አሳይሻለሁ ትያታለሽ። እስኪ ያሳያት። ምንም አላረግሽም። አይተሻል እኮ ስንት ምን አይነት ጊዜ እንዳሳለፉ። በቃ አብርሽ በዚህ ሰዓት ደስተኛ ነው፣ ጥሩ ነገር ነው ያለው። ስለ አብርሽ ይመለከተኛል የምትይው ነገር ካለ ማስተላለፍ የምትፈልጊው መልእክት ካለ እኔ ያደርስልሻለሁ አለችሽ። እውነቷን ነው።
እኮ ማድረስ የምትፈልግልሽ ነገር ካለ ንገሪያትና ታድርስልሽ። ምክንያቱም ከአንቺ ይልቅ አሁን እሷ ነች አጠገቡ ያለችው። ከአንቺ ይልቅ እሷ ነች ፍቅር እየሰጠችው ያለችው በዚህ ሰዓት። ከአንቺ ይልቅ እሷን ነው ማግኘት የሚፈልገው። ከአንቺ ይልቅ ከእሷ ጋር ነው ብዙ ነገሮችን እያሳለፈ ያለው። ስለዚህ እሷ ነች በቅርቡ ያለችው። ይሄ ነገር ደግሞ ሊያናድድሽ ይገባል። መጀመሪያም አንቺ መፍታትና ማስተካከል የምትችውን ነገር እንዲህ በቀላሉ በቀል ተጋብተሽ ተውሹ። ሌላ በእጅ ያዙት ወርቅ እንደ መዳብ ይቆጠራል የሚባል ነገር አለ። ከሄደ ደግሞ እንዲመለስ ማድረግ ስትቺ መቁረጥ መጨከን ካልቻለ ያውቃል፣ ሁሉም ሰው ያውቃል። አዎ መጨከን መቁረጥ ስለማልችል ነው መሰለኝ አልሽ። አዎ እንደማትችይማ እየነሽ እኮ። ሰው አንዴ ይበደላል፣ ይቅርታ ያደርጋል። ሁለቴ ይበደላል፣ ይቅርታ። 3 10 1 ሚሊዮን ጊዜ ነው እንዴ ጥፋት እያጠፋብሽ ይቅርታ ማለት? በዚህ ልክ የምትዳረቂው፣ በዚህ ልክ የምትጨቃጨቂው፣ በዚህ ልክ ራስሽን የምታደክሚው? በቃ የራስሽ እርምጃ የራስሽ ውሳኔ ካለሽ እዛም ከሄርሜላ ጋር መገናኘት ማውራትም ልክ እኔ አሁን አንቺ በአንቺ ቦታ በሆን ሄርሜላ መጣች አይደል ባሌ ጋር ስንት ነገር አድርጋ ስትተሻሽ ስትተቃቀፍ ቆይታ መጣ ፊቴ ስትቆም ጥያት ነው የሚሄደው። ከእሷ ጋር ርር እኮ ነው ያደረገቻት። ዲማን ለምን ራሽን ከፍ አታደርጊም? ዝቅ አደረግሽው፣ ከእሷ በታች በቃ ክብርሽ ወረደ በዚህ ሰዓት ማለት ነው። ሄርሜላ ራሱ ጎበዝ አቃጥልሻት እያሉ በጣም በቃ በእሷ የሚዝናኑ የሚደሰቱ ሰዎች አሉ። ግን አንቺ በቃ ተሽለሽ ተገኝተሽ ነው እሷን በንቀት ጥለሻት ሄደሽ ከአንቺ ጋር ምንም ማውራው ነገር የለም ብለሽ ዘግተሽ መሄድ ስትች ቁመሽ እሷ ጋር እኩል አፍሽን ስትካፈች እሷም አፏን ስትከፍት ነበረ። ለምን በዚህ ልክ ትናቂያለሽ? ለምን በዚህ ልክ ትዋረጃለሽ? ለምን በዚህ ልክስ ሰው ትለምኛለሽ? እናቀሽ እኮ በቃ አወረደሽ። በቃ የሆነ የድሮ ክብሩ የድሮ ፍቅሩ ሁሉ ነገር አለቃ። በቃ በግድ የኔ ሆነ አይባልም መቼስ አለቀ ሁሉም በቃ። አሁን ላይ በደንብ ነው የሚጫወትብሽ። ምክንያቱም አንቺ ሙሉ ኃይልሽን ሙሉ አቅምሽን ሙሉ ነገርሽን እያሳየሽ ነው፣ እሱ ደግሞ እንደፈለገ እየተጫወተብሽ ነው። ጨዋታውን ደግሞ አንቺ በጣም ወደሽዋል። የሚገርመው ነገር ማለት ነው እንዴ በዚህ ልክ ሰው መለመን ምን ይሉታል? አሁን እስኪ ያልገባኝ ነገር አብረሽ ይኸው ሩታንም ፊት ለፊት ማግኘት አልፈልግም በቃ ማየት አልፈልግም ብሎ ብሩክንና ሄርሜላ ላከ። ታዲያ ከዚህ በላይ ምን አይነት ንቀት ማለት ምን እስኪልሽ ነው የምትጠብቂው? በቃ በድለሽኛል አለሽ፣ አስከፍተሽኛል፣ ጎድተሽኛል፣ ገፍተሽኛል። ስለዚህ እኔ ደግሞ ወደሚሄድበት ይጃለሁ እያለሽ ነው። አንቺ የራስሽ አቋም ከሌለሽ የራስሽ የማያዳግም መልስ ከሌለሽ እንዴ እድሜ ልክሽን ስታለቅሽ ነው የምትኖሪ። በቃ አሁን ራሱ ሄርሜላ ስታወራት በቃ ይሁን ለምን የእሷ ሆነ በሄርሜላ እጅ መግባቱ ነው መሰለኝ በጣም ያቃጠላት ያናደዳት። ምንም ማድረግ አይቻልም። ያንን መፍታት የነበረብሽ ያኔ ሄርሜላ መጣ ስትላላጥበት ወዲያውኑ ባሌ ምናምን ብለሽ ብዙ ነገሮችን መቁረጥ እንዲማትች ከሆነ ማለት በእጅሽ ማስገባት የምትችይበት ረዥም ጊዜ ሰፊ ጊዜ ነበርሽ። ለመነሽ እምብኛለሽ። አሁን ታዲያ ያልገባኝ እስኪ የሩታ አቋም የገባችሁ ሰዎች አላችሁ? እኔ ምንም ልትገባኝ አልቻለችም። ወይ ቆርጣ ጨክና የራሱ አቋም ኑሯት አልፈልግም አትል፣ ወይ ደግሞ በቃ ይቅርታ መጣ ጠይቀው ወይ ይቅርታውን ተቀብላ አውራው መሆን አትችል። ታዲያ ምንድን ነው የሚፈጠረው? ነው ምንድን ነው ምክንያቷ ወይም ፍላጎቷ ምንድን ነው? እኔ አሁን በሄርሜላ ምንም አልገረምም አልደነቅም። እንዴ የልብ የሰጣት እኮ አብርሽ ነው። እሱ ቅንጣት ታክል ቦታ ባይሰጣት ኑሮ በዚህ ልክ አትላላጥም ነበር። አያችሁ የሰራችው ስራ ሙሉ በሙሉ 100% ሁሉም ሰው እንደሚያውቀው ኃጢአትም ነውርም አሳፋሪም ነገር ነው አይደል? ግን በቃ አብርሽ የልብ ስለሰጣት ተመችቷታል። እሷም ወጣች በቃ በጀብድ በቃ ሩታን ባክሽ እስከዛሬ የሰማሁሽ በቃ ዝም በይ ነው ያለቻት። አይታችኋል አይደል? በቃ የልብ ተሰማታ። እያደረገች ያለችው ነገር እኮ መጥፎ እንደሆነም ታውቃለች። ግን ሩታን የመበቀያዋ ጊዜ አሁን ነው። ሩታን የማበሳጫዋ ጊዜ ነው አሁን ነው። ሩታም እያያችኋት ነው፣ ወርዳለች፣ በጣም ወርዳለች። ይሄን ያህል ወንድ ጠፍቶ ነው ወይ? ወይም ደግሞ ምን እየጠበቅሽ ነው ታዲያ? አሁን ስንት ወር ሆነሽ? ፍቺ ወረቀት ፍቺ እንትና ጋሽዬ ለመነኝ፣ ተውኩትኝ፣ አራዘምኩት። ጓደኞቹ እየመጡ እንደዚህ ያሉኝ፣ አራዘምኩት። እኔም እንደዚህ የሚረጋጋም ነው። ምንድን ነው እነሱን ነው እንዲያገብተሽ የምትኖሪው ወይ? ሳል አልገባኝም። ይህን ነገር ግን ሁላችሁም ተመካክራችሁ ይሆን እንደ የምትሰሩት? አንቺም አለሽበት። እንደዚህ አይነት ትዳር እንደዚህ አይነት ህይወትማ አይቻላቅም። የምር ሴት ልጅ የሆነ ነገር ካየች አንድ ወንድ ላይ እንኳን አይደለም እንዲህ በቪዲዮ የወጣ የተጋነነ ህዝብ ያለቀሰ ውይ ያለበትን ቪዲዮ ይቅርና አንድ ስህተት አንድ ክህደት ካየችበት ያንን ወንድ ለመተው በጣም ቆራጥ ጨካኝ እንደሆነች አውቃለሁ። በጣም መውደድ የሚችል ልብ እንዳላት መጥላትም የሚችል ልብ እንዳላት ሴት ልጅ አውቃለሁ።
ታዲያ ሩታ በዚህ ልክ ምንድን ነው እንደ ህፃን የሆነችው? አብርሽን በዚህ ልክ ምንድን ነው መልቀቅ የከበዳት? አልገባኝም። ለነገሩ እንዲህ ነው፣ የምሬ ነው። አንዳንድ ሰዎች አብዝታችሁ ስትለምኗቸው መሄጃ የሌለ ነው የሚመስላቸው። ሩታማው እንደዛ ነው የሚመስለው። በቃ መሄጃ የሌላት ምናምን ነው። ሄርሜላ ያችሁ እንዴት እንደተቀየፈ ምንም በቃ ሩታ ምንም አታረጊያትም። በቃ ምንም አታረጊያትም። የእውነት ለመናገር ጫፏን ራሱ መንካት አልቻልሽም ዛሬ። ምክንያቱም ከዚህ በፊት እንደውም ብዙ ዝም አታወራም ነበር። አሁን ግን በቃ አፋፍሽን ያዘጋችሽ። ለምን አብርሽን በእጇ አስገብታ እንደፎከረችው አልቀረችም። የእሷ አድርገው አሳየች። እች ልጅ ምንም ነገር ይኖራት የሆነ አብረው ግንኙነት ያርጉ አያርጉ አብረው ብቻ አብረው ጊዜ ያሳልፋለች። አንቺን በደንብ አርጋ እርር አርጋሻለች፣ አብሽቃሻለች። እንኳን አንቺን ኮሜንቶችን ተመልካቾችን እርር አርጋለች። እቅዷ ምንድን ነው? ይሄ ነበር፣ አድርገዋለች። በቃ አሳክተዋለች። አንዳንዴ የእውነቴን ነው የምላችሁ ሩታም እንደዚህ አይነት አቋም ቢኖራት የውሳኔ ሰው ሄርሜላ እኮ የያዘችው የመጣችበት መንገድ ትክክል እንዳልሆነ ታውቃለች። ግን እስከ መጨረሻው ብሄድ አሳካዋለሁ ብላ ሄደች። ያደረገችው ታስታውሳላችሁ? ያኔ በእጇ እንደምታስገባው ነግራት ነበር ለሩታ እና ምንም ሩታ እንዲህ በዛም እየሄድሽ በዚህም እየሄድሽ ማውራት አይጠበቅብሽም። ማድረግ ያለብሽን በውስጥ ሆነሽ መጨራረስም ትችያለሽ። አይ አልጨርስም፣ ያላለቀ ፍቅር አለብኝ ያልጨረስኩት ነገር ካልሽ እንግዲህ አብርሽ በሄደበት ሁሉ እየተከተልሽ ሩታን ሄርሜላን እያስፈቀድሽ ለማግኘት ሞክሪ። ሌላ ምንም አልልም። የመጨረሻ እድልሽ ይሄ ነው። አብርሽን መለመን መለማመጥ፣ ልክ አሁን እያደረግሽ እንዳለሽው። ካልሆነ ደግሞ አርፈሽ ኑሮሽን ትኖሪያለሽ። ቆራጥም ጨካኝም በቃ የውሳኔ ሰው ከሆንሽ ያ ነው። ሁለት ምርጫ አለሽ፣ ወይ ወደ ግራ ወይ ወደ ቀኝ እጅ። ይህን ነው ልል የምችለው። ምከሯት ግን የምር እች ልጅ በጣም በቃ ሌላ ነገር ውስጥ ገብታለች። ታሳዝናለች። እልህ በቃ መጨረሻው ይሄ ነው። እልህ አትጋቡ ሴቶችዬ። ላመናችሁበት ነገር እስከ መጨረሻው ፈተና ቢመጣባችሁ የፈለገ ነገር ቢሆን ያንን ነገር ለማሸነፍ ለማስተካከል መሞከር በሰዓቱ በጊዜው። ካለፈ በኋላ ከእጃችሁ ከወጣ ካመለጠ በኋላ ወይኔ ብትሉ ልክ እንደ ሩታ በቃ ወንድን መከተል ነው ስራ የሚሆነው። እንዲህ ኧረ ማርም ሲበዛ ይሰለቻል። የእውነቴን ነው የምላችሁ። ሁሌ እኝኝኝ፣ ሁሌ ጭቅጭቅ፣ ሁሌ ኧረ ተው ግን ይሄ ነገር ይብቃ። ወይ ለእናንተ ክብር የላችሁ ወይ ለሚያያችሁ ሰው ክብር የላችሁ። ይመቻችሁ ግን ሄርሜላ እና አብርሽ እንደው በጣም የሚገርም ነው አቋማችሁ። እንደ ሁሉ ሰው እየወረደባችሁ እየረገማችሁ እዚህ ደረጃ ላይ መድረሳችሁ ድፍረታችሁን ሳላደንቅ አላልፍም። ሌላ ምንም አይደለም። ሄርሜላ እኮ እናንተ በድፍረት በቃ ደረቷን ንፍት አድርጋ ምናምን ተላላጠችባት ሩታ ላይ። አክቷ አወራሯ ምናምን አይታችኋታል። በስማ ይገርማል። ወይ ሩታ ምንም ማድረግ አልቻልሽም። ታሳዝኘኛለሽ። እኔማ ይሄ ትዳር የት ይደርሳል የተባለው ትዳር እዚህ ደርሶ እኛንም ኃጢአት ውስጥ በቃ እኔ ምንም አልልም። ደህና ሆኑ። ሀሳብ ስጡበት እናንተም።